እኔ ይኸውልሽ ያልገባሽ ነገር ብሌን፣ በቃ አሁንም ደጋግሜ ልንገርሽ፣ አንቺን ወድጄሽ አይደለም የቀረብኩሽ፣ ቃልን ለማናደድ ብዬ ነው የቀረብኩሽ። በቃ ብሌን በእናትሽ ተረጂኝ። በቃ የጊዜ ጉዳይ እንጂ ሁሉም ትቶ ከእጅ ነው ይላል እና ሰው የዘራውን ነው ማጨድ ያጭዳል የሚባለው እዚህ ቪዲዮ ላይ መመልከት ትችላላችሁ። እና እንግዲህ ብሌን ማለት በጣም ከሃዲ ልጅ ናት። አብራት ያደገች ልጅነት ጓደኛዋን ብዙ ነገር ያሳለፉትን በችግርም በደስታዋም እሷን ብትሆን ያችኛቱን ቢሆን ብዙ አሳልፈዋል። እና በዚህ በርካሽ ነገር እንግዲህ በጣም በሚያስጠላ ማለት ነው። ማንም ደግሞ ሊያደርገው በማይችለው ነገር ላይ ብዙዎቻችን እንደዚህ አይነቱን ነገር አንፈልግም እና በዚህ መልኩ ጓደኛውን ከርታት ነበረ። አሁን ላይ እንግዲህ ወር ባልሞላው ደግሞ እሷ የዘራችውን መልሳ አጭዳታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አብረታቱኝ፣ አይከፈልበትም። ከጎን ሆናችሁ ለምታበረታቱኝ ወደ ሀገር ልጆች ደግሞ ከልብ ነው የማመሰግነው እና ይህ ቪዲዮ እውነት ሁላችንንም ያስተምረናል። እንደነገርኳችሁ አንድ ሰው ለእኔ ያልሆነ ሰው ለእናንተ ይሆናል ማለት ይሄ ተገቢ አይደለም። ምክንያቱም እኔ ጋር ሆኖ እናንተን የሚመኝ አይነት ሰው እናንተም ጋር ሆኖ ሌላ ሴት እንደሚመኝ አትጠራጠሩ። እና ብዙ ወንዶችንም እያበላሸናቸው ያለን ሰዎች ብንኖር በቃ እንደዚች እንደ ብሌን አይነቷ ልክስክስ ሰዎች ናቸው። ሰው የለፋበትን ሰው የሰራውን ቤት ለማፍረስ ለምንድን ነው የምቸኩሉት? ማንም ሰው ቢሆን አላህ ለሁላችንም የጻፈልን ለእኛ ያለው ነገር ማንም ሰው ሊበላው ማንም ሰው ሊጠቀመው አይችልም። እና የራሳችንን እያሳረርን የሰው ነገር ለማማ ስለምንቸኩል አይነት ሰዎች ከባድ። በህይወት ላይ ስትኖሩ ማንም ሰው ሳይጣላ አይኖርም፣ መጋጨት ይኖራል። ነገር ግን እናንተም የተጣላችሁ ሰዎች ወይም ደግሞ የህይወት አጋሮችም ምንም አይነት ነገር ሲፈጠር እናንተ እነዛን ሰው ለማናደር ሌላ ነገር መጠቀም ይሄ የእርኩስነት ባህሪ ነው። መጀመሪያ ራሳችሁን ጠይቁ። እንግዲህ ናታል ዛሬ ላይ እሱም ቢሆን በዚህ ልክ የተፈተነበት አለማስተዋል ነው። ትናንትና ስቀርበው በእርግጥ የሰው ላይ የቀረበችበት ምክንያት ትክክል አልነበረም። ቢሆንም እንግዲህ ይቅርታ ጠይቋል በሰዓቱ። ያንንም ለመበቀል ብሎ ከገዛ ጓደኛው ከብሌን ጋር እንደዚህ አይነት ግንኙነት አድርጓል። በዛም ደግሞ ይቅርታ ብለው እየቀጥለው ነበር። ግን መልሶ አሁንም ይችኛይቱ እንግዲህ እንደነገርኳቸው ብዙ ጊዜ ጓደኝነት የሴት ጓደኛ ራሱ ስትይዙ ብትጣሉ እናንተን አደጋ ውስጥ የሚከታችሁ ሚስጥር አታውሩ። በአሁኑ ሰዓት ጉደኛ እንጂ ጓደኛ የለም። የእውነት ነው የምላችሁ። ማንም ሰው ከሰው ያኔ ሰው ለሰው አስፈላጊ ነው። ሰው ለሰው መድኃኒቱ ነው። ሰው ለሰውም ደግሞ በሽታው ነው። ግን ቢሆንም የሰው ልጅ ብዙም አትራቁት፣ ብዙም አትቅረቡት። ግን ኖርማሊ ማውራት ያለባቸው በቃ ይሄ አላ አብራችሁ ብሎ አብራችሁ ጠጡ፣ አብራችሁ ተሳሩ፣ ስራም አብራችሁ ተወያዩ። ግን ደግሞ እናንተና እነሱ ሰው ናችሁና መጋጨት አይቀርም። ዛሬ እንደተደሰታችሁ ነገ መከፋት አይቀርም። ዛሬ አብራችሁ እንደሆናችሁ ነገ መለየት አይቀርም። የሰው ልጅ ደግሞ ልፈካል ወዲያውኑ ነው። ስላንተ እንኳን ይቅርና ከሱ ተለይተህ ዛሬ አንተ ጋር አውርቶ እኮ ሌላ ጓደኛ ካለው መልሶ ያንተን ያመሃል። ገብቷችኋል? ከዛ አንጻር እናንተ ጓደኛ ስላለው የራስህን ሚስጥር ራስህ አሳልፈህ በሰጣህ ቀን ነው የዛኔ እስር ቤት የገባ ነውና እንደዚህ አይነት ነገር ወላሂ በትንሽ ነገር ጀርቡ። ሰዎች ጋር አቅርቡና እነዛን ሰዎች የሆነ ትንሽዬ ነገር አውሯቸው። ያቺ ምስጢር ግን ወታ ታገኙታላችሁ ሌላ ቦታ ማለት ነው። በዛ ልክ አሁን ያኔ እናንተን የሚያስጎዳችሁ አይነት ነገር ከሆነ እንግዲህ አስቡ፣ ዋጋ ትከፍላላችሁና ብዙ ሰዎች በአሁኑ ሰዓት ሲያወሩና ራሷና ምንም እውነት ነው የምነግራችሁ። እኔ የሆነ ነገር ምን ሰማው መሰላችሁ? ቲክቶክ ላይ ጓደኛሞቾች ናቸው ያወራሉ። የሚያወሩት በቃ የብልግና ወሬ ነው የሚያወሩትና አዳይችኛይቱ ዝም ብላ አሁን ነው የምትላት። የእሷ ድምጽ በደንብ አይሰማም። እኔ ነው ብለው ሳይሆን የተረዳሁት ነው የምነግራችሁና ከዛ የችኛይቱ ድምጽ ነው የሚሰማው። እንዴት አርገሽ ምናምን ታታለች። የችኛይቱ በጣም ነው የምታወራው፣ ድምጿ ይሰማል። እንግዲህ የሚያውቃት ሰው ሊያውቃት ይችላል። ገብታችኋል? አሁን እኔን ድምጽ የምታውቁኝ ሰዎች ሌላ ቻናል ነበረኝ። በዛኛው ቻናል የምታውቁኝ በድምጽ እንጂ ሌላ ነገር ኑሮኝ አይደለም። ግን በድምጽ ብዙ ሰዎች ያወቃችሁኝ ያላችሁና በድምጻችን የምንታወቁ ሰዎች እንኖራል። ድምጻችንን ብቻ ሳይሆን በእርግጥ አላህን መፍራት አለብን። ለምናደርገው ነገር ሰው ያውቀናል ሳይሆን የምናወጣቸው ቃላቶች፣ የምናደርጋቸው ነገሮች ሰውን የፈራ ሳይሆን አላህን መፍራት መቻል አለብን። ቢሆንም ግን እንደነገርኳችሁ ያቺ ላይ የራሷን አሁን ነው የምትለው ምንም ነገር አታወራትም። ሀታወር የምትላትን ቃላቶች በቃ የእሷ ቀስ እያለኝ ነው አይሰማም።
ያችኛቱ ግን አስወርታ ለማን እንደላከችው አላውቅም። ለጓደኛ ልከው እንግዲህ ወንዶቹ ታውቃላችሁ እንደ አይነት ነገር ካገኙ ያቀናበሩ ነው የሚለቁትና ያነ በቲክቶክ ውስጥ ታቀናብሮ አየነውና ኮመንት ላይ ምን አይቼ መሰላችሁ የተጠራጠርኩት አረ ይቺ ሊያውቃታለሁኝ ሲጀመር ጓደኛ ነው የላከባት። ምክንያቱም የልጅቷን ድምጽ አዳምጦታል። እውነትም ሳዳምጠው የዘኛይቱ አይሰማም እና በአሁኑ ሰዓት ተንኮል ነው። አብሯችሁ እያወሩ ራሱ የእናንተን ብቻ አጉልተው የሚያወጡ አይነት ሰዎች ስላሉ ጥንቃቄ አድርጉ። በዛ ላይ ደግሞ በምታደርጉት ነገር ምንም አይነት ነገር እናንተ በትለያዩ አውጥቶ እኔን ያስከድያ በቃ የሆነ ችግር ውስጥ ይደርስብኛል የምትሉትን ሚስጥር አታውሩ። ስለ ስኬታችሁ ብዙ አታውሩ ለጓደኛ። የእውነት ነው የምላችሁና ብዙ ሰው እኛ ንጹህ ልብ ካለን እነሱ ንጹህ ልብ አላቸው ማለት አይደለም። ብዙዎቻችን አሁን የሆነ ስኬት ለመጀመር ስናስብ እነሱን የሚያካትት ከሆነ እናማክራቸዋል፣ አብረን እናድርግ እንላለን። ያን ሰው የማይችል ከሆነ ደግሞ አብራችሁ እናድርግ ትላላችሁ። ያን ያክል ከተቀራረባችሁ አብሮ ማድረግ ካልቻለ ደግሞ እናንተ የራሳችሁ ታረጋላችሁ። በዛ ስኬታችሁ የማይደሰቱ ሰዎች አሉ። እንደውም ቅናት ይጀምራሉ። ድሮ ሲያከብሯችሁ ሲወዷችሁ የነበሩ ሰዎች እንደዚህ አይነት ነገር ማድረግ ሲጀምሩ በቃ መቀኝነት ይጀምራሉ። እናንተን ለማጥቃት ይሞክራሉ። የእናንተን ውድቀት ነው የሚፈልጉት። እንዲሁም ደግሞ ባል ታገባላችሁ። እነሱ ጋር አብራችሁ እየቆያችሁ ባል ካገባችሁ በቃ ምክንያቱም ከእነሱ ተለያችሁ በዛን ቅጽበት ላይ በቃ እናንተን መጥራት ይጀምራሉ። እንደ በፊቱ አይደሉም። በቃ ሳትናገሯቸው እናንተን ለመናገር ይሞክራሉ። ምንም በቃ ከባድ ናቸው። እንዳልኳችሁ ባላችሁ ደግሞ እናንተን በጣም የሚንከባከባቸው ሆኖ እነሱ የማይንከባከባቸው ሰው ከሆነ በጣም ነው የሚቀኑባችሁ። እንደነገርኳችሁ ያን ባል እንደ ጓደኛ ባልኩ በሻላ ብለው ማለፍ ሲገባቸው በቃ የእናንተን ባል ለማጥመር ነው የሚሞክሩት። እናንተ ደግሞ ከልብ ስላመናችኋቸው የቤት ገመና ይቀራችሁ ታወራላችሁ። እያንዳንዱ ነገር ምናልባት ከሱ እንኳን ደብቃችሁ የሆነ አንዳንድ ነገር ብታደርጉ ያችን ሚስጥር ይዙና ሄደው ይናገራሉ። ካላስ ባላችሁ ደግሞ እንደምትደብቁት ስለማያውቅ ለጓደኛችሁ ወሬ ተወርታ ከተገኘ የሆነ የማይካድ ወሬዎች አሉ። ገብቷችኋል? እውነት ከቤት እየተሰራ ወሬ ሆና ውሸት ነው እንኳን ብላችሁ እንዲያትክዱ ግን ባላችሁ ጋር ሆናችሁ የተደረገ ነገር ወጥታ ካገኟት ይሄን ቢሰማ ይገለኛል፣ ደግሞ ለምናደርገው ነገር ከሌኩ ይሄን በሐሰማ እንዲህ ያረገኛል፣ እንዲህ አይነት ነገር ሰዎችን መጥፎ እንዲያስቡ ያደርገናልና አማርጋችሁ በፊት ተጠንቀቁ። ካደርጋችሁ ደግሞ እንዲህ አይነት ነገር ኮንፊደንስ ያላችሁ ሰው መሆን አለባችሁ። አንዴ ለወጣ ቃል ማለት ነው እና ተጠንቀቁ። ጓደኛ ያስበላችኋል። ስለዚህ ምንድነው አሁን ይቺ ብሌንን እንግዲህ አይታችኋል ቃልን ጉር ሰርታታለ የገዛ ባሏን። እኔ ደግሞ ቪዲዮ አለ አታዳምጥም እንዴ? እኔ እሷ ወልጃ ሳይሆን ቃልን ለማበቀል ነው ብሎ ሰርቷል የመጀመሪያው ቪዲዮ። ነገር ግን ያንን ሰምታ ችግር የለውም ብላ ገባች። ዛሬ ላይ አልፈልግም ማለት እውነቱን ነገራት። በቃ ወደ ቃል መለሳለሁ። ቃልም ብትሆን ይሄ ልጅ መቀበል የለባትም ሲጀመር። ይሄ ልጅ ለማንም አይጠቅምም ሲጀመር። እሷ እኮ እንትን አይደለችም፣ ሲፈልግ የሚሄድ ሲፈልግ የሚመጣ አይደለችም። አሁን ውዷት ሳይሆን ቃልንም እንትን ነው ከሆነ የ5 ዓመት እስራት እንዳይታሰር ነው እየተመለሰ ያለውና እንዲህ አይነት ሰዎችን አርቁ ከህይወታችሁ። ልክስክሶች ናቸው። ለማንኛውም ቻናሌን ላይክ ሰብ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ይብዛልኝ።